አቶ መሰለ ሉሊትን አስጠለፋት። ዴብና ሮዛም ተፋቱ። ከሔዋን ጋር ሊጋቡ ወስነው ልብስ እየመረጡ ይገኛሉ። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ቀርቤያለሁ። በባለፈው ክፍል ትንሽ ላስታውሳችሁ። መሰለን አግተው ይዘውት አሁን ሁሉም ነገር አብቅቶልሃል እያለው እያለ ዴብ ለማርቶሮል ስልክ ይደውልለታል። እሱም ስልኩን ለማውራት ብሎ ሽጉጡን መሬት አስቀምጦ ሲወጣ አቶ መሰለ ሽጉጡን አንስቶ ማርቶሮል ላይ እንደደቀነ ነበር ክፍሉ የተጠናቀቀው። እሱም እባክን እተው አትተኩስ እያለው እየተማጸነው በነበረበት ሰዓት ቅድም ላይ እንዴት እየሆንክ እንደነበር ረሳህ እንዴ? አሁን እተኩስብሃለሁ እያለው ነበረ። ሆኖም እንደምንም ብሎ ማርቶራል ራሱን ያድናል። እሱም እጁ ስለታሰረ ብዙም መታገል ስለማይችል ተርፎ ነበረ። ሆኖም ዴብ ይመጣል። ዴብንም ይኸውልህ በስተመጨረሻ እንግዲህ እናንተ ጨርሱ ብሎ ሲል ዴብም እቤቱ ሁሉም ነገር ለባለቤቱ ተመልሷል። አንተና የእህት ልጅ አንድ ላይ ሆናችሁ ያደረጋችሁት ሁሉ ተደርሶባችኋል። ስለዚህ አሁን ላይ የምንም ቤት የለህም። ቤቱም ለባለቤቱ ተመልሷል። አጽንጽ አደዛሽም በስንዴ መልክ ያስጫንከው ተይዞ ተወርሶብሃል ሲለው አቶ መሰለም እጅግ ይደነግጣል። እንዴት ይሄ ነገር ሊሆን ይችላል እያለ በቃ አሁን በሚሊዮን የሚቆጠር ብር ዜሮ ሆኗል። አሁን ላይ ማንም አይተውክም። ስለዚህ ወደ እስር ቤት ትገባለህ እያለው እያወራው እያለ ለዴብ ይደወልለትና አጽጽ አደንዛዡን እንዳልወሰዱበት ይነግረዋል። እሱም አየህ ከመሰለ ጋር ነው የምታወራው፣ መቼም አትችለውም በማለት ሲለውም ፖሊሶች ሹፌሩን ይዘው ዋጋውን ሰጥተውታል። ሁሉም ነገር ተይዟል። አሁን ወደ እስር ቤት ትገባታለህ ብሎ ይለዋል። አቶ መሰለም እስር ቤት ገብቶ ይገኛል። ሆኖም እስር ቤትም ገብቶ ሳለ ሊያርፍ አልቻለም። ሉሊት ጋር ደውሎ ነበር። ደውሎም አቤት ማን ልበል ብላ ስትል እንዴ ይሄን ድምፅ እንዴት ተነሳችሁ በማለትም ሲጠይቃት ማለት ማን ነው አላወቁኝም በማለት ስትልም እንዴት አላወቅሽም? ማወቅ ይገባሻል እያላት አቶ መሰለን ሲላት እሷም እጅግ ደንግጣ ስልኩን መሬት ላይ ጥላው ነበረ። ዴብም እንግዲህ ሮዚን እንፋታለን፣ አሁን ከዚህም በኋላ የኔና ያንቺ ግንኙነት በዚህ አብቅቷል፣ ይኸው ሂደቱን ጀምር ያለው የፍቺ ወረቀት ይዞላት ይመጣል። እሷም እጅግ ትደነግጥና ይሄማ በፍጹም አይሆንም፣ ይሄ እንዴት ይሆናል? ይሄ ሊሆን አይችልም፣ አልቀበልም ስትለውም በፍጹም ለዚች ለሰራተኛ ባሌን ይህን የመሰለ ውድ ባሌን አሳልፌ አልሰጥም ስትለው እሱ ድሮ ቀረ። ስለዚህ አሁን እኔና ሔዋኔ እንጋባለን፣ አንቺ ቀን እንዳይሄድብሽ ከፈለሽ ዛሬውኑ ልንፋታ እንችላለን ብሎ ይላታል። እሷም በፍጹም ብትልም እኔ ፍቃድሽን ሳይሆን የጠየኩት ፍቺ እንድንፋታ ነው ብሎ ይጠይቃታል። እሷም እንግዲህ ባታምንበትም እሺ ብላ ስትሄድ ሔዋንንም ያገኛትና እንደሚጋቡና ከሮዚ ጋር እንደሚፋቱ ይነግራታል። እሷም እውነት ነው እንጂ ይሄ ነገር እንዴት ሊሆን ይችላል በማለትም እሺ በማለት ትስማማለች። ሆኖም እንግዲህ በዚህ አይነት መልኩ ስትስማማ ሔዋን እሺ ብላ ካለችው በኋላ ለባርቶሮ መንገድ ላይ ታገኝና ትነግረዋለች። ምንም ነገር እንዲሰማ አልፈልግም፣ በሞራል ላይ ልጫወት ሳይሆን አሁን ላይ እኔና ዴብ ልንጋባ ነው ስትለው እጅግ ነበረ እየደነገጠው። እንዴት ይሄ ነገር ሊሆን ይችላል? በፍጹም ሊሆን አይችልም ይላትም። በቃ አሁን ተስፋ መቁረጥ፣ እኛ ልንጋባ ነው ስትለው እጅግ ነበረ ያሰነው። እሱም አዝኖ እየሄደ እያለ ሮዚን ያገኛታል። ሮዚም አንተ ያልሰማው
አለ በማለትም ስትነግረው ምንድን ነው እሱ በማለት ሲጠይቅ አሁን ሮዚና ዴቭ ሊጋቡ ነው፣ እኔና ዴቭ ልንፋታ ነው፣ እሱም ከሔዋን ጋር ሊጋባ ነው። አንተ ሁልጊዜም እልከኛና ያልከውን ነገር ስለማታደርግ መጀመሪያ እኔን ነቀጠህ፣ አሁን ደግሞ ሔዋንን ነቀጠህ። ስለዚህ አንተ ብቻህን ቀርተሃል ስትለውም እያማረረች እሱን ለማናደድ ትናገረዋለች። ማርትሮም እንግዲህ በዚህ ሰዓት እጅግ እያዘነ ከዓይኖቹ እንባ እየወረዱ በነበረበት ሰዓት እሷን በጥፊ መቷት ይሄድና ወደኋላ ተመልሶ ያስባል። እኔ መፈጠር የማልችልና ለእኔ እዚች ዓለም ላይ የሚያፈቅረኝ የለም ማለት ነው ወይ እያለ በቃ ማርትሮ አንተ ብቻህን እያለም እያለቀሰ እያለ ይገኛል። እሱም በሚያለቅስበትም ስፍራ ሲያስበው ሔዋኔ እንዴት ከዴቭ ጋር እንደምትስቅና እንደምትጫወት እያሰበ እጅግ ተስፋ እየቆረጠም እያለቀሰ ይገኛል። እንግዲህ አሁን ላይ ዴቭና ሔዋን ልብስ መምረጥ አለብን፣ አሁን ልብስ ሄደን እንግዛ እያላት ነው። እውነት አንተ ልብስ ልንገዛና ልንጋባ ነው ወይ እያለችም እንግዲህ እንደ ሕፃን መሆንልህ አንተን ከመንከባከብ ውጭ ሌላ ምንም ነገር አላደርግም እያለች እንግዲህ በደስታ እየፈጠረች ትገኛለች። ሆኖም እንግዲህ አሁን ላይ ሁሉም ነገር እየተስተካከለ ቢሆን ሔዋን እንግዲህ አሁን ላይ ሰርጉንም ለማድረግ ተስማምታ እንግዲህ ሮዚም በፍጹም አተውም ባዶ እጄንም እንደዚህ ፌስታል ይዤ እንዲወጣ በፍጹም አታደርግም ብላ ስትል እኔ እንዳንቺ አይደለሁም ፌስታል ይዘሽ እንድትወጪም አላደርግሽም፣ ግን የሚገባሽን እሰጥሻለሁ ብሎ ሲል እኔ እኩል ማግኘት አለብኝ፣ እንዴት እንደምወስድ የማሳየ ይሆናል ብላም እየዛተችበት ትገኛለች። ሆኖም እንግዲህ እንደዛ ከሆነ እስቲ እናያለን ምን እንደምታደርጊ። እንደውም ልሰጥሽ ያልኩትን ሀሳቤን ቀይሬያለሁ፣ አሁን ምንም ነገር አልሰጥሽም በማለትም ምላሽ ይመልስላታል። እንዴት ነው እንደዛ የሚሆነው? አሳይሃለሁ ስትል እስቲ እንዴት አድርገሽ እንደምትቀበይኝ አያለሁ ብሎ እንግዲህ ጥሏት ሄዷል ማለት ነው። እሷም እንደውም አልተውክም ሂሳብህን እሰጣለሁ እያለች ትገኛለች። ሮዚም እንግዲህ አሁን ላይ በጣም እጅግ ተናዳለች፣ ከመጀመሪያውም በበለጠ ማለት ነው። ሆኖም ባርቶሎም እጅግ ያሳዝናል። እንግዲህ ከዚህም አልሆነም ሔዋንም ትተዋለች፣ ሮዚም ትተዋለች። ብቻውን እያለቀሰና ብቸኝነት እንደተሰማው ለሱ የተፈጠረች አዳም እዚህ ምድር ላይ እንደሌለች እያሰበና እያለቀሰ ይገኛል ማለት ነው። በዛሬ ላይ በጣም ነው የሚያሳዝነው። እንግዲህ ለሉሊትም ለቤተሰቦቿ በጣም ዋጋ እየከፈለና ስራ ለምንድን ነው የምትቀረው ስትል አቶ መሰለ እኛ በህይወት እያለን በፍጹም አንቺን ወስዶ ከዚህ አገር አይሄድም፣ የአንቺ ደስታ ብቻ ነው የሚያስደስተን እያለ ነው እንግዲህ ትንሽ የሔዋንን ፍቅር ሳይገባለት አይቀርም። ሆኖም እንግዲህ አሁን ላይ እጅግ አዝኖ ነው የሚገኘው። ውድ የተከበራችሁና የተወደዳችሁ ቤተሰቦች እንግዲህ በስተመጨረሻ ለሉሊት አቶ መሰለ እስር ቤት ሆኖ ይደውልላታል። እሷም በተለየ ስልክ ስለሆነ ማነ ምናምን ብላ ስትል አቶ መሰለ ነኝ ሲላት እጅግ ትደነግጣለች። ደንግጧም ስልኳን እንደጣለች ለዛ ለወንድምሽ ንገሪ ዋጋውን አሳየዋለሁ ብሎ ይላታል። እሷም ከደነገጠችም በኋላ ሰው ይቀጥርና በስተመጨረሻ እሷ በሩን ልትከፍት ስትሄድ ያስጠልፋታል ማለት ነው። ክፍሉ በዚህ ተጠናቋል። እንግዲህ እስር ቤትም ሆኖ ከእሷ ላይ ሊወርድላት አልቻለም ማለት ነው። ውድ የተከበራችሁ ቤተሰቦች እንግዲህ እናንተም ደግሞ ኮሜንት ላይ አስተያየታችሁን አስቀምጡ። ቀናችሁ የተዋበና ያማረ ደስ የሚል ቀን ይሁንላችሁ። ተባረኩልኝ። መልካም ቆይታ። ስለምታበረታቱኝ አመሰግናለሁ።